ድሮ ሀብታም ነበሩ። አሁን በመኮነን የመጣ ወደ ቁልቁለት የወረዱ ቤተሰቦች ናቸው። እነሱ ነው በአመት በዓል እነሱ ለማስደሰት ሂዶ ነው እነሱ አስደስቶ ያለውን ነገር የአመት በዓል ማስደስተዋቸው ከዛ በኋላ ተምር ሪል ስቴት ሂዶ የሁለት መኝታ የቤት ባለቤት ወይም ሁለት መኝታ ያለው ባለቤት አድርጓቸው አስደስተዋቸው ሙሉ ወጪውን እሱና በሱ ዙሪያ ያሉ ሉልን የሚወዱ ሉልን የሚያከብሩ ሰዎችን አግዘውት የነዛ ሰዎች ከክራይ ቤት አውጥቷቸዋል። እነዛ ሰዎች ከዚህ በፊት በጣም ባለሀብት ነበሩ፣ የራሳቸው ቤት ነበራቸው። አንዳንዴ ብዙዎቻችን በሀብታችን እንኮራለን። በቃ ሀብት ካለን ሞት ያለብን አይመስለንም። ፈጣሪ እንዳልነ የምንረሳ ሰዎች አለን። በዛ ልኩ ደግሞ ሀብት ሲኖራቸው በብራቸው ብዙ ጥሩ ስራ የሚሰሩ ሰዎች አሉ። እኔ ሁሉም ሰው ያልኩኝ አይደለም። እና ሀብት እንደ ጠዋት ጤዛ ናት። ከምንም በላይ የሰው ልጅ ጤናን የመሰለ ነገር የለም። ጤና ካለው ብዙ ነገር ይሰራል። ጤና ካለው ምንም ነገር ማድረግ ይችላል። ምንም ነገር እና ምንድነው ዋናው የሰው ልጅ ጤና ይስጠው። ሀብት ትሄዳለች ትመጣለች። እኛ ጤነኛ ከሆን ሀብት የትም አልሄድም። እኛ ሙሉ ጤና ካለን ሁሌ ሀብታሞች ነን፣ ድሃ አይደለንም። ግን ሰው ሀብታም ሲሆን ጊዜ ድህነቱን ረስቶ ትላንት ያለበትን ረስቶ በዛሬ ባለው ነገር ይኖራል። ያ ሀብታችሁ እኮ ጠዋት ሊጠፋ ይችላል። ንብረታችሁ በሙሉ ሊወድም ይችላል። የሆነ ሰዓት ተነስቶ ሊጠፋ ይችላል። ትላንት ያለንበት ማስታወስ አለብን። ስለዚህ እነዚህ ሰዎች እኔ እንደዚህ በደል ሰርተዋል ምናምን ያልኩኝ አይደለም። ብቻ ትላንት ባለ ሀብት ነበሩ፣ ድሃ ሆኖ ግን ዛሬ በቤት ኪራይ ነው የሚኖሩት። እንኳን ዶሮ መግዣ ድረስ ያቃታቸው ቤተሰብ ናቸው። አባቷ ወይስ ባለቤቷ በህይወት የለም። በዚህ ጉዳይ ነው ህይወቱ ያለፈው። አልማሂም ዛሬ ሉል በሱ ነገር ሂዶ ምንድነው ሰፕራይዝ አድርጓቸው ነበር። በጣም ደስ ብሏቸው ነበር። ራሳቸው መቆጣጠር አቃታቸው። ሉልን በጣም ነው ደስ ያለው። ምክንያቱም ሉል እንደምታውቁት ብዙ ጊዜ እናቶችን ነው የሚያስደስተው። እናቶች በሙሉ ልክ እንደ እናቱ ነው የሚያየው። አንድ ቀን ማንኛውም እናት ሲቀርባቸው እናቴ ብሎ ነው የሚጠራቸው እንጂ ሌላ ነገር ብሎ አያውቅም። በቃ ልክ እንደ እናቱ ነው እናቶችን የሚንከባከብ ሰው። የእናቱ ክብር ካለው የቤተሰቡ ክብር ካለው የትም ቦታ ቢሄድ የሌላ ቤተሰቡ ያከብራል፣ የሌላው እናትም ያከብራል። ሉል ልክ በዛ ልክ ነው ማንኛውም ሰው የሚያየው። ስለዚህ ሉል ለምንድን ነው ስራ ለማቆም የተገደደው? ለምን ስራ ለማቆም ወሰነ? ምንድን ነው ምክንያቱ? እንደዚህ አሁን ዛሬ ያስደሰታትን ሴት ማንም ሂዶ አላስደሰታትም። ማንም ሂዶ እኮ 1 ኪሎ ሽንኩርት የገዛላት ሰው የለም አይደል? ማንኛውም ሰው እዛ ሂዶ 1 ብርጭቆ ውሃ የሰጣት ሰው የለም። ግን ሉል ነው ያስደሰታት። ሉል በባል ምድር አስደስተዋታል። ስለዚህ እንደዚህ የምሰራቸው ጥሩ ስራዎችን እንደዚህ የምሰራቸው ሀይ ስራዎችን ያሉ በአንድ ሰው ምክንያት የመጣ ሚኪኮ ይፈታል። ትላንት ያው አንዳንዴ በአንድ ቦታ ተፈታ፣ አንድ ቦታ አልተፈታም። ብዙ ነገራቶችን ተወዛግቦ ነበር። ሚኪ ነገ ሊፈታ ይችላል፣ ካልተፈታ ነገ ሊፈታ ይችላል። አይማማም ጨው አይደለም። ስለዚህ ለምንድነው ስራህን የምታቆመው? እነሱ ደስ ይላቸዋል እንጂ አንተ ስራ በማቆም ሌላ ደግሞ አንተ የሚወድህና አንተ የሚያከብረህ ልክ ዛሬ ያስተሰጥካት እናትን አይነቶችን ይጎዳሉ እንጂ ማንም የሚጠቀም ሰው እኮ የለም። ለማን ብለህ ነው ስራህን የምታቆመው? ለምን ተብሎ ነው ያንተ ስራ ማቆም የተገደድከው? ለምን? አንተ እኮ ብዙዋን እንባ የምታብስ ጀግና እኮ ነህ። ብዙ ሰው የሚጠብቅ ሰና ብዙ ሰው ኃላፊነት ተቀብለህ የምትኖር ልጅ ነህ እኮ ነህ። አንድ ሰው አስከፋኝ ብለህ እነዚህ ምንም የማይረቡ የሰውን ህይወት ምንም የማይመስላቸው ሰዎችን ለእነሱ ደስታ ብለህ አንተ ስራህን በምንም ተአምር ማቆም የለብህ። ለምን ተብሎ እነሱ ማን ናቸው? በተቻለ አቅም እንኳን ጓደኞችን አበረታታ። ጓደኞችህ ጥሩ ቦታ እንዲደርሱ አድርገህ የተሻለ ስራ እንድትሰራ ማድረግ አለብህ እንጂ ለምን በዚህ ልክ ለምን እኛ እኮ ካንተ ብዙ ነገር ነው የምንጠብቀው። አንተ ብዙ ነገር የምትሰራ ጀግና ነህ። ጠላቶችን ዛሬ ሆነ ነገ ይወድማሉ እንጂ መቼም አንተን እንደዚህ ፊት ሰተሃቸው ስራ ያቆማለሁ ብለሃቸው
እነሱ እኮ የበለጠ ሌላ ነገር ለመስራት ነው የሚነሱት። እንደ መኮንን አይነት እኮ በየቦታው አለ። እንዳንተ አይነት ብዙ አለ። እንደ መኮንን አይነት ብዙ አለ። ግን እናንተ ከእውነት ጋር ስለቆማችሁ እውነትን ስለምሰሩ አሸናፊ ሆናችሁ ነው ሁሌ ወደፊት የምትጓዙት እንጂ ወደ ኋላ የምትሉበት ነገር የለም። ወደ ኋላ የሚያስቀራችሁ ነገር የለም። ሉላ እባክህ በተቻለ አቅም ስራ አቆማለሁ ማለት ስራ አቆማለሁ። ሌላ ስራ ልሰራ ትችላለህ። ብዙ አይነት ስራዎችን አሉ። ነገር ግን እንደዚህ አይነት ስራ ወይ ከሚዲያ እጠፋለሁ፣ በዚህ ስራ ካሁን በኋላ እጄን አንስቼ እተዋለሁ የምትላቸው ነገራቶችን ማቆም አለብህ። እኛ አንተ ለብዙ ነገር የምንጠብቅ ልጅ ና። አንተ ብዙ ነገር መስራት የምትችል ልጅ ና። ከአንተ ይህ ነገር አይጠበቅም፣ በምንም ተአምር አይጠበቅም። ስለዚህ ውድ ቤተሰቦቼ ሁላችሁም ልዑልን ስራ እንዳያቆም፣ ይሄ ስራ ጠንክሮ በጣም ሰፋ አድርጎ ብዙ ልጆችን አፍርቶ ብዙ ጀግና ልጆች አሉ ሚዲያ ላይ ያልወጡ ልክ እንደሱ እነዛ ልጆችን አበረታቶ ጥሩ ስራ እንዲሰራ ከጎኑ ሆነን አበረታተን በኮሜንት ከሆነ አስጨንቀ ነው ስራ ማቆም የለበትም። ልዑል ስራ ካቆመ ከሱ የበለጠ ወይ ከሱ የባሱ ጀግኖች ሊመጡ ይችላሉ። ግን እሱ የስራው ማንነት በደንብ አውቆታል። ሰው እንዴት እንደሚረዳ በደንብ አውቆታል። ስለዚህ በምንም ተአምር ልዑል ስራ ማቆም የለበትም። በምንም ተአምር ጠንክሮ ራሱ አጠንክሮ ስራው መጀመር አለበት። ስራው መቀጠል አለበት። አቤል በጥሩ ስራ መጣለሁ ብሎ ነው የተናገረው። ልዑልም በሌላ ስራ በጥሩ ስራ ማለት በጥሩ ስራ ስራችሁ በቃ ከይዞያቸው የተያዘባቸው ሰዎች፣ የተቸገሩ ሰዎች፣ ንብረታቸው የተቀሙ ሰዎችን ከይዝ ይዞ መምጣት አለበት። ሰሞኑ የያዟቸው ነገራቶች በሙሉ መዝጋት አለባቸው እንጂ እንኳን ዛሬ ኤልሳም እኮ ክዳ፣ ኤልሳም እኮ ሌላ ባላ ግብታ፣ ኤልሳ ባንተ ላይ ሌላ ባላ ግብታ ርጉዝህ ምናምን እኮ ስራህን አላቆምኩም። ለእሷ አለህ ብለህ ስራህን በአዲስ እንደ አዲስ የጀመረው ሰው በአዲስ ደስተኛ ሆነህ እኮ ነው ስራህን እየሰራኸው ነበረው። ዛሬ ለምን? ከዛ ጊዜ የባሰ ነገር መቼም አይመጣም። ትናንት ታስረህ እኮ የከብቶች ረይ ታስረህ ተጎተህ ብዙ ስቃይ ብዙ መከራይታ ከዛ ጉድጓድ ወጥተሃል። ፓራላይዝ ሆነ ከዛ ሁሉ ጉድ ወጥተሃል። ዛሬ ለምን? ከዛ ጊዜ የባሰ ነገር አጋጥሞሃል ወይ? ለምን ጠላቶችን ደስ ይላቸዋል? ለምን ሰርታ አታስደነገጣቸውም? ለምን ሰርታ እነሱ አያፍረው? አንተ በምሰራው ስራ ሁሌ አሸናፊ ነህ እንጂ ተሸናፊ አይደለም። ሰው አንድ ሰው እኮ ተሸናፊ ከሆነ አይ አሸንፈውኛል፣ አይ ካሁን በኋላ በዚህ ነገር አልሰራም ብሎ ነው ራሱን ጎቶ ከስራው ይወጣል እንጂ ልክ እንዳንተ አይነቱ ጀግና ሁሌ አሸናፊ የሚሆነውን ሁሌ በስራው ወደፊት የሚጓዝ ጀግና እንዴት ነው ስራ የሚያቆመው? በምን ታምን ስራ ሊያቆም ይችላል? እንዴት ልታስበው ቻልክ እንዴ? የባለፈው እኮ በጣም ተናደህ ይሆናል ብዬ ነው እኔ ያለፍኩ ተነበረው። ግን ዛሬ ደገምከው እኮ ገና እንደገና ስራ አቁማለሁ ካሁን በኋላ ብለህ ደገምከው። ይሄ የመጨረሻ ቪዲዮ ነው ብለህ ነው የሰራኸው። እባክህ ልዑል ቢያንስ የሌላው ሰው ባታዝን ለምስኪን እናቶችን ማዘን አለብህ። ብዙ ካሉበት ጭንቀት የምታወጣቸው እናቶችን ማዘን አለብህ። ብዙ ካሉበት ጭንቀት ንብረታቸው ተቀምተው በጎዳና ወጥተው የሚያለቅሱ አባቶችን ማዘን አለብህ። ብዙ ንብረታቸው ተቀምተው ቤታቸው ባራሽ ተሽጠው የቤታቸው ካርታ ተቀምተው ጎዳና ወጥተው ሽራ ወጥሮ የሚኖሩ አባቶችን የሚያለቅሱ አባቶችን እኮ የብዙ አባቶችን ንብረት አስመልሰሃል። የብዙ አባቶችን ቤት አስመልሰሃል። የብዙ አባቶችን ካርታ አስመልሰሃል። የቤት ካርታቸውን ከልጆቻቸው ጋር ተበታትነው ያሉትን አንድ ላይ እንዲኖሩ አድርገሃል። እኛ እኮ ብዙ ነገር እናውቃለን። ያንዳንዱ ነገር እንከታተልሃለን እኮ እና አንተ በምንም ተአምር ከዚህ ስራ መውጣት የለብህ። በምንም ተአምር በአጠገብ በዙሪያ ያሉ ልጆችን ጠንክሮ እንዲሰሩ ማድረግ ነው እንጂ አንተ ስራ አቆማለሁ ካልክ እኮ እነሱም ይሰንፋሉ። እነሱም ስራው ስልችት ሊላቸው ይችላል። በቃ ልዑል አቆመ አይደል እንደኛ ለምን እንሰራለን ሊሉ ይችላሉ። ያ ነገራቶችን ስላሉ
ለባክህ ስራ አቆማለሁ የሚል ነገር እኔ ባልሰማ በጣም ደስ ይለኛል። ሌላው ተከታታይም ሌላ አንተ የሚወድህ አንድ ቀን እንኳን ከጠፋ ስንት ሰው ነው የሚጓጓው? ስንት ሰው ነው የሚሳሳለ? ምን ሆኖ ነው? ምን ገብቶ ነው? እንኳን ጠፋቸው፣ ሁላቸውም ጠፉ። ብቻ እናያለን እኮ ያንዳንዱ ነገር ኮሜንት እናነባለን። ስለዚህ በዚህ ልክ ሰውን የሳሳልህ ሰውን ያዘነልህ ሙሉ በሙሉ ከዚህ ስራ ስታቆም ሙሉ በሙሉ ከሚዲያ ስጠፋ ትንሽ ይደብራል፣ በጣም ይደብራል። በእርግጥ በሰላም እንዲህ ተናግረ ከሚዲያ የምጠፋ ከሆነ ማንም ሰው አይጨናነቅም። ግን በዛው ልክ ብዙ የሚወድህ ሰው አለ፣ ብዙ ሰው እና ለነዛ ሰዎችን ማሰብ አለብን። ስራው ሊጎዳህ ይችላል፣ ቤተሰቦችን ሊያስላጣህ ይችላል። ራስህ በህይወትህ ላይ ብዙ አይነት መስዋዕትነት ከፍለሃል፣ ታመሃል፣ ፕላራይዝ ሆነሃል፣ ጓደኞች ተጎተዋል፣ የሞተ ሰው አለ እናውቃለን፣ እስር ቤት የገባ ሰው አለ፣ የታመመ ሰው አለ፣ ብዙ ነገር አለ እናውቀዋለን። ግን ያ ነገር እናንተ ወስናችሁ ፈቅዳችሁ ገብታችኋል። በቃ የሰውን ህይወት ከማዳን እኛ እንሰራዋለን። ሰው ማስደሰት አለብን። ሰው ማስደሰትን ትልቅ ነገር ነው ብላችሁ ነው ያ ስራን የጀመራችሁት። ስለዚህ ከጀመራችሁት አይቀር እድሜና ጤና ፈጣሪ ከሰጣችሁ ይሄ ስራ መቼም ማቆም የለበትም። ሌሎቹን ጀግኖችን እንዲሰሩ ማጠናከር ማበረታት አለብህ እንጂ በዚህ ስራ ላይ መቼም ወደ ኋላ ማለት የለብህም። መቼም ለምን በጣም ጥሩ ስራ ስለምሰራ ጥሩ ስራ ስለሆነ ብዙዎችን ደስተኛ የሚሆኑ አንተም በዛ ልክ እነሱ ባስደሰትክ ልክ አንተም ደስተኛ ሆነ ወደ ቤተሰብ ስለምትመለስ ብዙ ጊዜ ብዙ አስቸጋሪ የሆኑ ስራዎችን ነው የሚያጋጥመ። እነዛ ስራዎችን በሙሉ አሸንፈ ጨርሰ ፋይል ዘግተ ገና በአዲስ ሌላ ሰው እንባ ነው የምታብሰው። የአንድ ሰው እንባ ማበስ ማለት እኮ ቀላል ነገር አይደለም። ለአንተ ቀላል ነገር ሊመስል ይችላል፣ ግን በጣም ብዙ ነገር ነው። በተለይ ጎዳና ወጥቶ ያነሳሃቸው ሰዎች፣ ታሞ ያሳከምሃቸው ሰዎች፣ ርቧቸው ያበላሃቸው ሰዎችን ያ ነገር በምን ይገኛል? ምንም ነገር ቢከፈል የሚገኝ ነገር እኮ አይደለም። ተከፍሎህ አይደለም፣ በነፃ ጉልበትህ ነፃ ሰጥተህ እኮ ነው የምትሰራው። እንዳንተ ይሁኑ እንዳንተ አይነትን ይብዛልን እንጂ። ስለዚህ እባክህ ሉል በምንም ምክንያት በምንም አይነት ነገር ስራ አቆማለሁ የሚባል ነገር ካሁን በኋላ ባሰራ የሁላችንም ጥያቄ ሊሆን ይችላል። ሁላችንም ሉልን ስራ ሲያቆም ማናችንም ደስተኛ እንደማንሆን እርግጠኛ ነኝ። እና ውድ ቤተሰቦቼ ሁላችንም ሉልን በኮሜንት ማጨናነቅ አለብን። ስራ ማቆም የለበትም። እሱ ስራ ካቆም በጣም ይደብራል። በጣም ብዙ የሚጎዱ ሰዎች ስላሉ በዙሪያው። ስለዚህ ሉል እባክህ ስራውን በአዲስ አጠናክራ መጀመር አለብህ እንጂ መቀጠል አለብህ እንጂ መቼም ወደ ኋላ ማለት የለብህም። ይህ የራሴ አስተያየት ነው። ምክንያቱም በጣም ስለምንወድህ በጣም ስለምናከብርህ በስራህን በጣም ጎበዝ ስለሆንክ ጀግና ስለሆንክ ነው። ስለዚህ ውድ ቤተሰቦቼ ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። እወዳችኋለሁ። ባይ ባይ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም ቀን